በአስደንጋጭ ሁኔታ አንድ የውጭ አገር ዜጋ በብዙ ሚሊዮን ብር የሚቆጠር የሀገራችንን ገንዘብ በጠራራ ፀሐይ ያላንዳች ሃይባይ ይዘርፋል። ሰውየው ግን ይህን አደገኛ ህገወጥ ሥራ የሚሰራው ብቻውን አይደለም። በሚያሳፍር ሁኔታ ኑሯቸውን ለመለወጥ ሲሉ ሀገራቸውን ለመዝረፍ የወሰኑ ጥቂት ወጣቶች ከጎኑ አሰልፏል። የኢትዮጵያ ቴሌኮሙኒኬሽንን በሚሊዮኖች የሚቆጠር ገንዘብ ዘርፎ እንዲሄድ ኢትዮጵያውያን ዜጎች ተባብረውታል። የሚያሳዝነው ትልቁ ነገር እሱ ነው። እንዴት ኢትዮጵያዊ ዜጋ አገሩን ይሸጣል? ለውጭ ሀገር ዜጋ ያልተገባ ድርጊት እንኳን ሲያደርግ ቢታይ አጋልጦ መስጠት ነው እንጂ ያለበት አገሩን ማስከበር ሲኖርበት እንዴት ጭራሽ ራሱ ተባባሪ ሆኖ ደካማ ጎናችንን እያሳየ በዚህ ጋርና በዚህ ጋር ይሻላል እያሉ ማሰረቅ ማለት ነው። እንግዲህ ይሄ ማለት ምን ማለት ነው? ግን ኢትዮጵያዊ ነኝ ይላሉ እነዛ ሰዎች ያንን ወንጀል እየሰሩ ኢትዮጵያዊ ነኝ ብለው ግን በኩራት ይናገራሉ። አሁን እንደነዚህ አይነት ሰዎች በጣም አሳፋሪ ድርጊት ነው። በቃ የተለየ የሚያደርገውም ይሄ ባንዳሞም ማለት ነው። ይህን አሳፋሪ ድርጊት ከፈጸሙት ወጣቶች መካከል ሐና አንዷ ስትሆን ሐናና የህይወት አጋሯ ኤፍሬም በአንድ ወገን፣ ተሰማና ወንድሙ ዘለቀ በሌላ ወገን የወንጀሉ አካል ሆነው የሀገራቸውን ሀብት በህገወጥ መንገድ እያለቡ ነው። የደቡብ አፍሪካዊውን ኪስ እያደለቡ ሰንብተዋል። ለመሆኑ ሐና ማን ናት? ህገወጦቹና ህገወጥ ተግባራቸውስ ምንድነው? በኢትዮ ቴሌኮም ላይ ያነጣጠረውና ሚሊዮን ብሮችን ያሳጣው የዚህ ምዝበራና የወንጀለኞቹ ታሪክ የዛሬው ዝግጅታችን ትኩረት ነው። ሰላም ተመልካቾቻችን፣ ቢሉላ ፊልም ፕሮዳክሽን ከፋና ቴሌቪዥን ጋር በመተባበር በየሳምንቱ በዚህ ሰዓት ለእናንተ የሚያቀርብላችሁ ስለ ህይወት የተሰኘው ፕሮግራማችን አሁን ይጀምራል። ስለ ህይወት ከኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ቢሮ ያገኘነውን ፍርድ የተሰጠበትን እውነተኛ የወንጀል ታሪክን ለእናንተ ለተመልካቾች ያስተምራል፣ እንዲሁም ደግሞ ቁም ነገር ያስጨብጣል ብለን ያመንበትን በድራማ መልክ እያቀናበርን የምናቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ኤልሳቤጥ ጫን ያለው ከእናንተ ጋር አብረናችሁ እንቆያለን። ፕሮግራማችንን እንድትከታተሉ እንጋብዛለን። እናመሰግናለን። ኢትዮጵያ ብዙ ተፈጥሯዊ ባህላዊና ታሪካዊ ቅርሶችን የታደለችና የተለያዩ ዓለም አቀፍና አህጉር አቀፍ ተቋማት መቀመጫ የሆነች ሀገር ናት። ብዛት ያላቸው የውጭ ሀገራት ዜጎችም ለጉብኝትና ለሥራ ከተለያዩ የዓለም ክፍሎች ወደ ሀገራችን ይጎርፋሉ። ደቡብ አፍሪካዊው ሚስተር ጄምስ ኒዲ ግን ለገቢና ልማታዊ ሥራ ሳይሆን በስውር ለሚያከናውነው ምዝበራ ሲል አይኑን ኢትዮጵያ ላይ ጥሏል። ግለሰቡና አብረውት የሚሰሩት የሶማሊያ ዜግነት ያላቸው የኢንፎርሜሽን ቴክኖሎጂ ባለሙያዎች ወደ አዲስ አበባ እንደገቡ በአጭር ጊዜ ሰርታችሁ የምትለወጡበትን እድል እናመቻቻለን በሚል ኢትዮጵያውያን ወጣቶችን ለዚሁ ህገወጥ ሥራቸው ለመመልመል በየመንደሩ ተሰማሩ። ደቡብ አፍሪካዊው ጄምስ ወደ ሀገራችን ሲገቡ አንድም የሚያውቀው ኢትዮጵያዊ ሰው አልነበረም። ሆኖም በኢትዮ ቴሌኮም ላይ በፈጸመው ከባድ ወንጀል ብዙ ሚሊዮን ብሮችን ለመዝረፍ ጊዜ አልወሰደበትም። ጄምስ በመለመላቸው ወጣቶች አማካኝነት በቀጥታ ወደ ወንጀሉ ገባ። ወጣቶቹ ግን የሀገራቸው ሀብት ለአንድ ህገወጥ የውጭ ዜጋ አሳልፈው ሲሰጡ የሀገራቸውን መበዝበዝ ሳይሆን የየራሳቸውን ኑሮ መለወጥ ብቻ ነበር የተመለከቱት። ጥንዶቹ ሐናና ኤፍሬም እንዲሁም ወንድማማቾቹ ተዘራና ዘለቀ የነ ጄምስ ኒዲ ህገወጥ ሥራ ተባባሪዎች ናቸው። ጄምስና እነዚህ ግብረ አበሮቹ ታዲያ ኢትዮ ቴሌኮም ማግኘት የሚገባውን በሚሊዮኖች የሚቆጠር ገንዘብ በረቀቀ መንገድ በመዝረፍ ወደ ጄምስ ኪስ ማስገባታቸውን ቀጥለዋል። ይኸው የዝርፊያ መንገድም በቴክኖሎጂ የታገዘና የራሱ የሆነ ቀላል ማስረጃዎችን በመጠቀም የሚፈጸም ነው።
ለመሆኑ ይህ የወንጀል አፈጻጸም ምን ይመስላል? የወንጀሉ አፈጻጸም እንዴት ነው? ልክ አሁን ለምሳሌ በደቂቃ 1 ደቂቃ የሀገር ውስጥ ጥሪ ሞባይል ወደ ሞባይል የሚደዋወልበት የሚቆጥረው መጠን አለ። ያ የገንዘብ መጠን ለውጭ ሀገር እንዲጠቅም ለምሳሌ አሁን እኔና አንቺ ብንደዋወል የሚቆጥረው አለ በ1 ደቂቃ ውስጥ። ነገር ግን እኔ ወይንም አንቺ ወደ አሜሪካን ሀገር ብንደውል ደግሞ በደቂቃ የሚቆጥረው መጠን አለ። በጣም ልዩነት አለው ትልቅ የገንዘብ መጠን። ያንን የገንዘብ መጠን ኢትዮ ቴሌኮም እንዳያገኝ ወይንም ደግሞ የውጭ ሀገር ጥሪዎችን በሀገር ውስጥ ጥሪ ሂሳብ እንዲቆጥር በማድረግ ኢትዮ ቴሌኮም ሊያገኝ የሚገባውን ትልቅ ጥቅም በማስቀረት ወይንም ደግሞ ምንድነው የሚያደርጉት ባይፓስ በማድረግ ወይንም ሸውዶት ኔትወርኩን ሸውዶት እንዳይቆጥር አድርጎት በሎካል ቻርጅ በምንደረግበት አማውንት እንዲቆጥር በማድረግ ነው ይሄ ስራ ሲሰራ የነበረው። የማጭበርበር ትልቅ የማጭበርበር ድርጊት ማለት ነው። እንደ ሎካል የሎካል የሚቆጥራውን እንግዲህ በሳንቲም ቤት ደረጃ ቢሆን ያኛው ደግሞ በብሮች ደረጃ የሚቆጥራውን በሳንቲም ቤት እንዲቆጥር ማድረግ ማለት ነው። ጀምስና ግብረ አበሮቹ በመጀመሪያ ወጣቶችን ለማግኘት የቻሉት በሃና አማካኝነት ነበር። ሃና ከባለቤቷ ከኤፍሬም ጋር በጋራ የሚሰሩት አንድ መጠነኛ ኢንተርኔት ቤት አላቸው። ሶማሊያዊው ወደዚህ ኢንተርኔት ቤት በተደጋጋሚ በመምጣትና ደንበኛ በመሆን ከሃና ጋር ተቀራረቡ። ይህ ሳውዝ አፍሪካዊ አሁን ምንድን ያደረገው እነዚህ ሁለት ጥንዶች እንዲሁም ሁለት ወንድማማቾች ሁሉም በስራቸው ምክንያት የተቀዛቀዙበት ጊዜ ነው። የገንዘብ የማግኘት ፍላጎት አላቸው። ስለዚህ ሁለት የተለያዩ ዜጎችን ሊመለምሉ በደንብ ስልጠና የተሰጣቸው የተቸገሩ ሰዎችን የተቸገሩ ወጣቶችን በማምጣት ወደ ወንጀል እንዲገቡ የሚያደርጉ ደግሞ ሁለት ያሰማራቸው ሌሎች ዜጎች አሉ። ኢትዮጵያውያን አይደሉም እነሱ። እነዚህም ሰዎች እየመጡ እንግዲህ ችግረኛ የሆኑ ወጣቶችን በማሳደድ ወደ ወንጀሉ እንዲገቡ ነው የሚያደርጓቸው። ስለዚህ የዚህን ሰዓት በሃና አማካኝነት ነው እንግዲህ ሁሉም ወደ ወንጀል ውስጥ ለመግባት የቻሉት ማለት ነው። እንዳልኩሽ ወጣቶች ናቸው ሁሉም፣ አንዱ አንዱን የሚሰማው
ቢመካከሩ አንዱ ሊያሳምን የሚችሉ አይነት ልጆች ናቸው። አንድ አይነት እድሜ ላይ ክልል ላይ ስላሉ አዋቂ የለም መሀላቸው አዋቂ የለም። ማንም ይሄን ተው ምናምን የሚል ኧረ ተው ይሄን ነገር እስኪ እናስተውል የሚል ከመካከላቸው የለም አልነበረምና ያው እነ ሀና ኢንተርኔት ቤት አላቸው። በዛ አማካኝነት ነው እንግዲህ እዛ የሚጠቀሙ ደንበኞች መስለው ገብተው ነው ሀናን ያገኟት። ያው ከመለማመድ ከመነጋገር ያለብሽን ችግር ስትቀራረቢ የምታወሪው ነገር አለና ደካማ ጎናቸውን አጥንተው ነው እንግዲህ የገቡት። የዚህ ፕሮግራም የክብር ስፖንሰር አዋሽ ባንክ አክሲዮን ማህበር። የዚህ ፕሮግራም የክብር ስፖንሰር አዋሽ ባንክ አክሲዮን ማህበር። ሁሉም በአጭር ጊዜ ሲከብሩ እየታያቸው በየፊናቸው የሥራ ድርሻቸውን ለመወጣት ደፋ ቀና ይላሉ። ኤፍሬምም በተደጋጋሚ የኢንተርኔት ቤቱን ለባለቤቱ ሀና በመተው ወደ ሀርጌሳ እየተጓዘ ጂኤስኤም ጌትዌይ ማሽን ወደ አዲስ አበባ ያስገባል። ተዘራና ዘለቀ ጌትዌይ ማሽኑ ከኢንተርኔት ኔትወርኩ ጋር ሳይገናኝላቸው ለአንድ ወር ያክል ከቆዩ በኋላ የሚስተር ጀምስ የኢንተርኔት ኔትወርክ ባለሙያዎች ስላገጣጠሙ አስረድተዋቸው ቂርቆስ ክፍለ ከተማ በሚገኘው መኖሪያ ቤታቸው ጌትዌይ ማሽኑን በመገጣጠም አገልግሎቱን በድብቅ መስጠት ጀመሩ። ይህን ሲያደርጉም የተለያዩ ሲም ካርዶችን ለማግኘት ሌሎች ሰዎችን ጭምር በወንጀሉ ውስጥ አሳትፈዋል። ጌትዌይ ማሽን ውስጥ በጣም ብዙ ሲም ካርድ ነው። አንድ ማሽን ውስጥ ብዙ ሲም ካርድ ነው የሚገባው። ያ የገባ ሲም ካርድ ደግሞ የተለያዩ ጥሪዎችን ያደርጋል ማለት ነው። ይሄ የተለያየ ጥሪ የሚደረግ ሲም ካርድ እንግዲህ ለዚህ ሳውዝ አፍሪካዊ የሸጠለት የሰጠው ሰው የኛው የኢትዮጵያዊ ዜጋ ነው። ምክንያቱም ራሳቸው ኢትዮጵያውያን ናቸው። በጣም በመቶዎች የሚቆጠሩ ሲም ካርዶችን ተገዝቶ ለዚሁ ሳውዝ አፍሪካዊ የሰጡና እሱ ነው መጥቶም እነ ወንድማማቾቹ ቤት ገብቶ አስተካክሎላቸው እንዲደውሉም አድርጎ አሰልጥኗቸው የሄደው እሱ ነው። በዚህ መልኩ ጥቂት ወራት አልፈው የተለያዩ ግለሰቦች በድብቅ ወደ እነ ተዘራ ቤት በመምጣት የአገልግሎቱ ተጠቃሚዎች ሆኑ። ወንድማማቾቹ ለሥራ አጋራቸው ለኤፍሬም በመደወል ማሽኑ ሥራ በመጀመሩ ከቀን ወደ ቀን ብዙ ተጠቃሚዎች ወደ የቤታቸው እየመጡ መሆኑን በደስታ በሰሩት። ከሀርጌሳ ድረስ ጌትዌይ ማሽኑን ጭኖ በመምጣት ለሥራው ትልቁን አስተዋጽኦ ያበረከተው ኤፍሬም ግን የሥራው መጀመሪያ እውን ቢሆንም እስከዛሬ ምንም አይነት ገቢ ባለማግኘቱ ግራ ተጋብቷል። በተቃራኒው እነ ተዘራን በማስተዋል የሚያገኙት ገንዘብ በየዕለቱ እየጨመረ መጣ። ኤፍሬም በሁኔታው ቅሬታ ቢገባውም ከሀና ጋር በመመካከር እነርሱም ከጥቂት ጊዜያት በኋላ በኢንተርኔት ቤታቸው በድብቅ ወደ ውጭ አገራት ለማስደወል አቅደዋል። እስከዛ ድረስ ግን ከሚስተር ጀምስ ጋር በስልክ እየተገናኘና ማሽኑን እየተቀበለ የሚያመጣው እርሱ በመሆኑ የሚስተር ጀምስ ቀኝ እንደሆነ ስላሰበም ከቅሬታ ይልቅ የተሻለ ተስፋ እንዳለው አምኖ ቆየ። ሆኖም ተስፋው እውን የሚሆንበት ጊዜ እያደር በመራቁ ኤፍሬም ቅሬታውን እየጨመረ መጣ። በዚህ መሃል ኤፍሬም ቅሬታውን በውስጡ ይዞ ወደ ሀርጌሳ በመሄድ ከዚህ ቀደም ጌትዌይ ማሽኑን ባመጣበት መንገድ ከጀምስ ሰዎች የሚላኩበትን ተጨማሪ ጌትዌይ ማሽን ወደ አዲስ አበባ ማስገባቱንና ለነተዘራ ማስረከቡን ቀጠለ።
ብሎኬት ማምረቻቸው የከሰረባቸው ተዘራና ዘለቀ አዲስ የሚጀምሩት ህገወጥ ስራና ከጅምሩ አዋጭ የሆነ በመምጣቱ ደስታቸው ወደር አጥቷል። ኤፍሬም ያስረከባቸውን ተጨማሪ ጌትዌይ ማሽኖች በመኖሪያ ቤታቸው በመግጠም የደንበኞቻቸውን ቁጥር ከፍ ለማድረግ ቻሉ። ኤፍሬም ግን አሁንም ተጨማሪ ገቢ ሳያገኝ ወይም ከኢንተርኔት ቤት ስራው ሳይሆን ቀርቷል። እንግዲህ ኤፍሬም ይህንን ነገር ከሰማ በኋላ የስራ ክፍፍል ሲያደርጉ ኤፍሬምን ምንድን ነው ያደረጉት? ሳውዝ አፍሪካዊው እዛው አገሩ ላይ ይሆንና የሚልከው ጌትዌይ ማሽኗ አለች። እሷን ሲልክለት ኤፍሬም እየተቀበለ እዚያ መጥቶ እንዲሸጥ እና የጥቅም ግንኙነታቸው ያው ቼን እንዲኖረው አድርገው ነው የሰሩት። ነገር ግን የተቀናጀ አልነበረም። ዝም ብሎ የዱርዬ ስራ ይሄ የሌብነት ስራ ስለነበረ ያን ያህል የተቀናጀ ነገር ስለሌላቸው ኤፍሬምን ናና እቃውን ትወስዳለህ ይለዋል። እሱ ሌላ ሀገር ስራውን ትቶ እዚህ የኮምፒውተር የኢንተርኔት ቤቱን ትቶ ሄዶ እዛ የሚያጠፋው ጊዜ አለ። በረሃ ለበረሃ ይንከራተታል። በዛ ላይ ባለበት ቀን ደግሞ ያ ሰው አምጥቶ የሚያስረክበው ሰው ደግሞ ለሱ ላይመጣለት ይችላል። እሱን በመጠበቅ የምግብ ወጪ አለ፣ የመኝታ የማደሪያ ወጪ አለ። እንደውም ጭራሽ አተርፍ ባያ ጉዳይ ሆነ ማለት ነው። እሱ ገንዘቡን ከኪሱ እያወጣ ነው ያን ጊዜ የሚጠብቀው። ከዛ ያን አምጥቶ ጌትዌይ ማሽኑን ደግሞ ሲሰጠው ይዞ ይመጣና ከዛ ለነ ተዘራለና ላከራዩት ወንድማማቾች ለነሱ ነው የሚሰጠው። እነሱ ናቸው የሚሸጡት። እሱ አንደኛ የተማረበትን ሙያ ነው እየሰራ የነበረው። የኢንተርኔት ቤቱ እውቀት ያለው እሱ ነው። ሀና ልትረዳው ነው የገባችው እንጂ እውቀቱ ይላል። እሱ እዚህ ሆኖ መስራት የሚችለውን ነገር እሱ ባለመኖሩ የኢንተርኔት ስራው እየተቀዛቀዘ መጣ። ስለዚህ ይሄ ልጅ በብዙ ነገሩ እየተጎዳ ነበር የነበረው። የዚህ ፕሮግራም የክብር ስፖንሰር አዋሽ ባንክ አክሲዮን ማህበር። የዚህ ፕሮግራም የክብር ስፖንሰር አዋሽ ባንክ አክሲዮን ማህበር። ወራት ተቆጠሩ። ኤፍሬም በተለመደው መልኩ የሚላኩለትን የጂኤስኤም ጌትዌይ ማሽኖችን ኮንትሮባንድ ዕቃዎችን የሚያስጭኑ ደላሎች በኩል ወደ አዲስ አበባ እያስገባ ቆየ። እንጂ እነ ኤፍሬምም ሆኑ እነ ተዘራ አልነበሩም። ኢትዮ ቴሌኮም ሀገርና ሕዝብ ደግሞ የዚህ ህገወጥ ድርጊት ቀጥተኛ ተጎጂዎች ናቸው። ይሄ ሳውዝ አፍሪካዊ ጉም ነው ሲያስጨብጣቸው የነበረው ተስፋ፣ የውሸት ተስፋ፣ ምንም የማይጨበጥ ነገር ማለት ነው። እሱ ለምሳሌ 10 ብር አገኘ ብንል ሲሰጣቸው የነበረው 20 ሳንቲም ነው፣ 2% ነው ሲሰጣቸው የነበረው። በባዶ ነው ማለት ነው ሲያሰራቸው የነበረው ማለት ይቻላል። ምክንያቱም እነዚህ ልጆች በራሳቸው በስራቸው ከሚያገኙት ነገር ባነሰ ሁኔታ ነው ገንዘብ እየተጠቀሙ ያሉት። መንግስት በየኬላዎቹ ላይ አዲስና ጠንካራ የቁጥጥር ስልት እየተገበረ በመሆኑ በአጠቃላይ የኮንትሮባንድ ስራዎች ለኤፍሬምና መሰሎቹ ከባድ ሆኖባቸዋል። ይህም ጉዳይ ከጄምስ ጆሮ በመግባቱ ጄምስ ለኤፍሬም ደውሎ ሌላ የኮንትሮባንድ መንገድ ተጠቅሞ ማሽኑን ለማስገባት አንድ አማራጭ ቀየሰ። ይህም መስመር ሀርጌሳም በመተው ከኬንያ በሞያሌ በኩል አቋርጦ ወደ መሃል ሀገር የሚያስገባ መስመር ነው። በዚህ መሰረት ኤፍሬም ጂኤስኤም ጌትዌይ ማሽን ለማምጣት ወደ ኬንያ ተጓዘ። ከናይሮቢ እስከ ሞያሌ ያለምንም ችግር ቢደርስም ማሽኖቹን ወደ አዲስ አበባ ለማስገባት ግን ከባድ ፈተና አጋጠመው።
ይህኔም በህገወጥ መንገድ በጫካ ለሚሻገሩ ደላሎች ዕቃውን ሰጥቶ ወደ ኮንሶ ቀድሟቸው በመሄድ ይጠብቃቸው ጀመር። ኤፍሬምም ከብዙ ቀናት በኋላ ማሽኑን በደላሎች ቢረከብም እጁና ጆሮ ረጅም የሆነው ደቡብ አፍሪካዊው ሚስተር ጄምስ ማሽኖቹን ወደ አዲስ አበባ ለመውሰድ እጅግ አስቸጋሪ መሆኑን አሳወቀው። ፖሊስ በእያንዳንዱ ኬላ ላይ ከፍተኛ ቁጥጥር እያደረገ ስለሆነም ማሽኖቹን እዛው ኮንሶ እንዲያስቀምጥ ነገረው። ኤፍሬምም ለተወሰኑ ቀናት ኮንሶ ውስጥ ለመቆየት ተገደደ። በዚህ መንገድ እነ ኤፍሬምን በገዛ ሀገራቸው ላይ የህገወጥ ሥራ መውጫ መግቢያውን ከነርሱ ይልቅ ያሳያቸው የነበረው ጄምስ መጠቀሚያ እንዳደረጋቸው ግን እነ ኤፍሬምም ሆኑ እነ ተዘራ እስካሁንም ድረስ አልገባቸውም። ቀናት አለፉ። በኋላ ኤፍሬም እዛው ኮንሶ ከተማ መስፍን ከተባለ የአካባቢው ተወላጅ ጋር ተዋውቆ ነጋዴ መሆኑንና በአካባቢው እየነገደ መንቀሳቀስ እንደሚፈልግ ገለጸለት። ይህኔም በመስፍን መኖሪያ ግቢ ውስጥ ትርፍ ባዶ ክፍል ቤት በመኖሩ እንዲኖር ተስማምተው ኤፍሬም ሆቴል ያስቀመጠውን ጌትዌይ ማሽን አዲስ ወደ ተከራየው ቤት ወስዶ አስቀመጠው። ጌትዌይ ማሽኑን የተከራየው ቤት ውስጥ በመተው የተከራየውን ቤት ቆልፎና ለአከራዩ አደራ ሰጥቶ ባዶ እጁን ወደ አዲስ አበባ ተመለሰ። አዲስ አበባ እነ ተዘራ አሁንም ከቀን ወደ ቀን የደንበኞቻቸውና የገበያቸው ቁጥር እየጨመረ ነው። ኢትዮ ቴሌኮም በዘረጋው መስመር ላይ በህገወጥ መንገድ ወደ ውጭ ሀገራት የስልክ ጥሪዎች በተደጋጋሚ እንደሚደረጉና ድርጅቱ ሊያገኝ የሚገባውን ሚሊዮን ብሮች የሚያሳጣ ወንጀል እንደሚፈጸም ደርሶበት ይህንንም ጉዳይ አስቀድሞ ለፖሊስ ሪፖርት አደረገ። ያው ኢትዮ ቴሌኮም ሲግናሉ ላይ ያሳየዋል ማለት በብዛት የተጨናነቀ አካባቢዎችን ቀይ ያበራ የሚያሳየው ቦታ አለ እና የራሱ ሲስተም አለው ቼክ የሚያደርግበት ያንን ሲቆጣጠር ያገኘዋል። እዛ አካባቢ ላይ በጣም የተጨናነቀ አንድ ቦታ ላይ በጣም በብዛት ሲግናል ይታየዋል እና ይህን ነገር አንድ ችግር አለ ብሎ ያንን ለፖሊሶች ጥቆማ ያደርጋል ቴሌኮሙኒኬሽን። ፖሊስም ጉዳዩን የሚከታተሉ አባላትን በመምረጥ ክትትሉና ምርመራው ተጀመረ።
ኢትዮ ቴሌኮም ለፌዴራል ፖሊስ ጥቆማውን ካቀረበበት ቀን ጀምሮ ፖሊሶች ተጠርጣሪዎቹን ካሉበት አድነው ለመያዝ ቀንና ሌሊት ያለመታከት እየሰሩ ነው። በሌላም በኩል የመንግስት የጸጥታ ኃይሎች ህገወጦች ዕቃዎቻቸውን በኮንትሮባንድ የሚያስገቧቸውን መንገዶች በጥብቅ ለመቆጣጠር መስራታቸውን ቀጥለዋል። ፖሊስ በጉዳዩ ዙሪያ ከተለያዩ ሰዎች የቃልና የሰነድ ማስረጃዎችን ሲያሰባስቡ ሰነበቱ። ነገር ግን ተጠርጣሪዎቹ የሚገኙበትን ክፍለ ከተማና ወረዳ እንጂ የሚኖሩበትን ቤት በትክክል ለማግኘት እጅግ ፈታኝ የክትትል ሥራ ማከናወን አለባቸው። ይህንም እነተዘራ የሚኖሩበትን ቂርቆስ ክፍለ ከተማ ሙሉ በሙሉ የክትትላቸው ኢላማ በማድረግ ፖሊሶቹ በይበልጥ ወደ ተጠርጣሪዎቹ አካባቢ ለመቅረብ ማጣራት ቀጠሉ። ኢትዮ ቴሌኮም እነዚህ ህገወጥ የዓለም አቀፍ ጥሪዎች የሚካሄዱበትን አካባቢ ለይቶ ለፖሊስ ቢያሳውቅም በየትኛው አካባቢና በየትኛው ቤቶች ወንጀሉ እየተፈጸመ እንዳለ ለማጣራት ግን ጊዜ ይወስዳል። ፖሊስ ከቀን ወደ ቀን የሚያበረታቱ ፍንጮችን እያገኘ ሰፊውን የተጠርጣሪዎች መገኛ አካባቢ ከልሎ አንድ ባንድ በየመንደሩና በየቤቱ በማጣራት ላይ ቆይቷል። እጅግ አድካሚ በሆነ ሂደት ፖሊስ በራሱ ዘመናዊና የረቀቁ የኮምፒውተር ቴክኖሎጂ በመታገዝ ጭምር ብዙ የሰው ኃይልን በማሳተፍ በፍጥነት ባደረገው ጥረት ወደ ተጠርጣሪዎቹ እየተቃረበ መጣ። በዚህ ወቅት ነው በኤፍሬምና በነተዘራ መካከል አንድ ችግር የተፈጠረው። ከወንድማማቾቹ ጋር በጥቅም ያለመግባባት የተነሳ ከፍተኛ ጭቅጭቅ ውስጥ ገቡ። ኤፍሬም እስከዛሬ ለሰራበት ሥራ በቂ ክፍያ ባለማግኘቱ እንደተጎዳና ተገቢውን ክፍያ መክፈል እንዳለባቸው ተናገረ። በዚህ የተነሳ ሲከራከሩ ቆይተው ኤፍሬምም ለሚስተር ጀምስ በመደወል ያጨቃጨቃቸውን ጉዳይ አሳውቀው ኤፍሬም እነርሱ ከሚያገኙት ጥቅም ላይ 60% ይገባኛል በማለቱ ሚስተር ጀምስ ለኤፍሬም የጠየቀውን ክፍያ እንዲሰጡት አዘዛቸው። ነገር ግን የሚስተር ጀምስ ዳኝነት ተቀብለው ለኤፍሬም ለሰራው ሥራ 60% ድርሻ ማለትም 67,000 ብር ሊከፍሉት ፍቃደኛ ባለመሆናቸው ኤፍሬምም ማሽኖችን ሳያስረክባቸው ቆየ። ይህንም በሁኔታው የተጋቡት ኤፍሬምና ባለቤቱ ሃና ኮንሶ ውስጥ የደበቀውን ማሽን በማምጣት በራሳቸው ኢንተርኔት ቤት እንደሚያስደውሉበት ወሰኑ። ኤፍሬም ወንድማማቾቹ ተዘራና ዘለቀ እስካሁን የሚገባውን ያክል ገንዘብ ስላልተከፈሉት አምርሮ አቂሞባቸው ከፍተኛ ጥላቻ ውስጥ ገቡ። ፖሊሶች አሁንም በደረሱበት ጉዳይ ዙሪያ በመመካከር በተለየና በረቀቀ የክትትል ሥራ በአጭር ቀናት ውስጥ ተጠርጣሪዎችን በቁጥጥር ስር ለማዋል በአስደናቂ ፍጥነት በመንቀሳቀስ ላይ ናቸው። የክፍለ ከተማው በሚገኙ የተመረጡ አካባቢዎች ላይ በመቶዎች የሚቆጠሩ መኖሪያ ቤቶችን በመለየት ተጠርጣሪዎቹ ባልጠረጠሩበት መንገድ ፖሊሶች መደበኛውን ተጠቃሚ በመምሰል ክትትላቸውን ቀጥለዋል። በውጤቱም የተጠርጣሪዎቹ የነተዘራ ቤትም በፖሊስ እይታ ውስጥ ገባ።
በመጨረሻም ከፍተኛ ክትትል ከተደረገ በኋላ የፖሊስ አባላቱ ከፍርድ ቤት የመያዣና የመበርበሪያ ፍቃድ በማውጣት ወደ ተጠርጣሪዎቹ ወንድማማቾቹ ቤት አመሩ። ወንድማማቾቹ ግን እንደተለመደው ያለ አንዳች ስጋት ስራቸውን ቀጥለዋል። በምን አይነት ሁኔታ ይያዛሉ? በመካከላቸው ያለው ቅያሜስ እስከምን ደረጃ ያደርሳቸዋል? ፖሊስ ዱካቸውን ተከትሎ ደጃቸው የደረሰው እነተዘራ በመካከላቸው የተፈጠረው ግጭት ለመያዛቸው ምክንያት ሆኖ ይሆን? እስካሁን አብራችሁን ስለቆያችሁ እናመሰግናለን። የዛሬውን ፕሮግራማችን በዚህ አጠናቀናል። እንደተለመደው በአድራሻችን አስተያየቶቻችሁን እንድትልኩልን እንጠይቃለን። ሳምንት በተመሳሳይ ሰዓት እንገናኝ። እስከዛው ቸርን ሰንብት። በደቡብ አፍሪካዊ ሚስተር ጀምስ መሪነትና በአራቱ ኢትዮጵያውያን ወጣቶች አጋዥነት የሀገር ገንዘብ ሲዘረፍ ቆይቷል። ፖሊስ ይህንን ወንጀል በፍጥነት በማጣራት በረቀቀ የክትትል ስልት ተጠርጣሪዎቹ የመሸጉበትን ስፍራ ደርሶበት ወደ ዘራፊዎቹ ደጃፍ ተቃርበዋል። ከዘረፋው ጀርባ የነበሩትና ሀገራቸውን ለባዕድ የገበሩት እነዚህ ወጣቶች እያንዳንዳቸው ወደ ወንጀሉ የገቡበት የየራሳቸው የተሳሳተ መንገድና መነሻ ነበራቸው። የቤተሰብ አልጠግባይነት፣ በአንድ ጀንበር የመክበር ጥልቅ ፍላጎት፣ በሌላም በኩል አቅምን ሳያገናዝቡ ወደ ብድር የገቡና መውጫው የጠፋቸው ወንድማማቾች ወደ ወንጀል ያመሩበት አጋጣሚ ምንድን ነው? ማን ምን ወሰነ? ማንስ መስዋዕት ሆነ? በዚህ ክፍል ምላሽ የሚያገኙ ጥያቄዎች ናቸው። ባዳና ባንዳ